የመካከለኛው ምስራቅን በተመለከተ የካቲት 4 የተሰሙ መረጃዎችን ወደ እናንተ እናደርሳለን። እየተከታተላችሁን አብራችሁን እንድትቆዩ ጋበዝን። ይህንን ቻናል ሰብስክራይብ በማድረግ በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁም አድርጉ። አዲሱ የኢራን ጠቅላይ መሪ ከሁለት ጥቃቶች መትረፋቸው ተነግሯል። አዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒ ከሁለት ጥቃቶች እንደተረፉ የሀገሪቱ የህዝብ እንደራሴ ተናግረዋል። የሀገሪቱ መንግስት የሚያስተዳድረው ኢርና የዜና ወኪል እንደዘገበው ከሆነ የህዝብ እንደራሴው መሐሙድ ሬዛ ኮቺ ሙጅታባ ኻሜኒ ቤታቸው ላይ ጥቃት ሲፈጸም ከአያቶላ ሰይድ አሊ ጋር የነበሩ ሲሆን ከግድያ ሙከራም አምልጠዋልም ብለዋል። ሌላ የሀገሪቱ መሪ ከጠቅላይ መሪው ጋር ባሉበት ለሁለተኛ ጊዜ ሆስፒታል ላይ ጥቃት ቢፈጸምም አሜሪካና እስራኤል ዓላማቸው አልተሳካም በማለትም አክለዋል። የትኛው ሆስፒታል ላይ ጥቃት እንደደረሰ ግን ምንም የተባለ ነገር የለም። ፕሬዚዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ጠቅላይ መሪ በአሜሪካና እስራኤል ጥቃት ተጎድተዋል ሲሉ መናገራቸው የሚታወስ ነው። የተጎዳ ይመስለኛል ግን በህይወት ሳይተርፍ አይቀርም ሲሉም ተናግረዋል። አዲሱ የሀገሪቱ ጠቅላይ መሪ ቦታውን ከያዙ ሳምንት ሊሆናቸው ቢቃረብም ምስላቸው ሳይወጣና ድምጻቸው ሳይሰማ ቆይተው በትላንትናው ዕለት የመጀመሪያ መልእክት ማስተላለፋቸው ይታወቃል። በዚህ ምክንያት የጤናቸውና የደህንነት ጉዳይ የመገናኛ ብዙሃን መነጋገሪያ ሆነዋል። በቆጵሮስ የኢራን አምባሳደር አሊ ሬዛ ሳላሪን ለጋርዲያን ጋዜጣ እጃቸውንና ክንዳቸው መጎዳቱን ሰምቻለሁ። በጉዳቱ ምክንያት ሆስፒታል ስለገቡ ንግግር ማድረግ ምቾት የሚሰጣቸው አይመስለኝም ብለዋልም ተብሏል። ዘገባው የቢቢሲ ነው። ከዚሁ መረጃ ጋር በተያያዘ ፕሬዚዳንት ትራምፕ አዲሱ የኢራን ጠቅላይ መሪ ተጎድቷል ግን በህይወት አለ ሲሉ ተናግረዋል። ከእስራኤል ጋር በመተባበር ኢራን ላይ ወታደራዊ ጥቃቶችን እያካሄዱ ያሉት ፕሬዚዳንት ዶናልድ ትራምፕ የሀገሪቱ ወሳኝ መሪዎች በመገደላቸው እንደሚኮሩና በዛሬው ዕለት በኢራን አመራር ላይ ከባድ ጥቃት እንደሚፈጽሙም ገልጸዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ባሰፈሩ ጽሁፍ የኢራን አገዛዝ አባላት መግደል ታላቅ ክብር ነው በማለት በባለስልጣናቱ ግድያ ውስጥ አመራራቸው ያለውን ሚና ሞካሽተዋል። እኛ አቻ የማይገኝለት ኃይል፣ ገደብ የሌለው የጦር መሳሪያና በቂ ጊዜ ያለን ዛሬ በእነዚህ ብልሹዎች ላይ የሚደርሰውን ትመለከታላችሁ ሲሉ ቀጣይ ጥቃቶች ሊኖሩ እንደሚችሉ ጠቁመዋል። ከ47 ዓመታት በላይ በዓለም ዙሪያ ንጹሃን ሰዎች ሲገሉ ነበር። አሁን ደግሞ 47ኛው የዩናይትድ ስቴትስ ፕሬዝዳንት ሆኜ እኔ እነርሱን እየገደልኳቸው ነው ብለዋል። ይህንን ማድረግ እንዴት ያለ ክብር ነው ሲሉም ተናግረዋል። ነገ ቅዳሜ 2 ሳምንቱን በሚደፍነው በኢራን ላይ በተከፈተው በዚህ ጥቃት ጠቅላይ መሪውን አያቶላ አሊ ኻሜኒን ጨምሮ በርካታ የኢራን እስላማዊ ሪፐብሊክ ባለስልጣናት ተገለውበታል። ባለፉት 13 ቀናት ኢራን ውስጥ የሚገኙ ወታደራዊና የተለያዩ ኢላማዎችን በአሜሪካና በእስራኤል ከፍተኛ ጥቃት የተፈጸመባቸው ሲሆን አሁንም ጥቃቱ ተጠናክሮ እንደሚቀጥል ፕሬዚዳንት ትራምፕ ተናግረዋል። የኢራን ሽብርተኛ አገዛዝ ወታደራዊ ምጣኔ ሀብትና ሌሎች መስኮች ሙሉ ለሙሉ እያወደምኩ ነው በማለት ፕሬዚዳንቱ በትሩዝ ሶሻል ላይ ጽፈዋል። የኢራን ባህር ኃይል ተደምስሷል። አየር ኃይላቸው ከዚህ በኋላ የለም። ሚሳኤሎች፣ ድሮኖችና ሌሎች ነገሮቻቸው ወድመዋል። መሪዎቻቸውም ከምድረ ገጽ ተጠርገው ጠፍተዋልም ብለዋል ፕሬዚዳንት ትራምፕ። ኢራቅ ውስጥ በተከሰከሰው የአሜሪካ ወታደራዊ አውሮፕላን 4 ሰዎች መገደላቸው ተገልጿል። በምዕራባዊ ኢራቅ በተከሰከሰው የአሜሪካ ነዳጅ ጫኝ ወታደራዊ አውሮፕላን ውስጥ ከነበሩ 6 የበረራው አባላት ውስጥ 4ቱ ህይወታቸው ማለፉን የአሜሪካ ጦር ማዕከላዊ እዝ አስታወቀ። ኬሲ 135 የተሰኘው አውሮፕላን ከጠፋ በኋላ የነፍስ አድን ስራ መጀመሩን ያስታወቀው ማዕከላዊ እዙ አስቀድሞ ባወጣው መረጃ አውሮፕላኑ የወደቀው ከጠላትም ሆነ ከወዳጅ አካል በተተኮሰ መሳሪያ እንዳልሆነ ገልጾ ነበር። ነዳጅ ጫኝ አውሮፕላኑ አሜሪካ ኢራን ላይ የከፈተችውን ዘመቻ ውስጥ እየተሳተፈ የነበረ ሲሆን ክስተቱ ያጋጠመው ዘመቻው ላይ ከነበሩ 2 አውሮፕላኖች በአንዱ ላይ ነው። ሁለተኛው አውሮፕላን በሰላም እንዳረፈም ተገልጿል። በቦይንግ የተመረተው ወታደራዊ አውሮፕላን በረራ ላይ ላሉ አውሮፕላኖች ነዳጅ መቅዳት ይችላልም ተብሏል። በአሜሪካ ወታደራዊ ዘመቻዎች ውስጥ ከፍተኛ ሚናም እንዳለው ተነግሮለታል። በመጀመሪያው የባህረ ሰላጤው ጦርነት ወቅት ተዋጊ ጀቶችና እንዲሁም ቦምብ ጣዮች መጓዝ የሚችሉበትን ርቀት በመጨመር ረገድ በከፍተኛ መጠን ጥቅም ላይ ውሏልም ተብሏል። ማዕከላዊ እዙ እንደገለጸው ክስተቱ ያጋጠመው ሐሙስ ዕለት ሲሆን አውሮፕላኑ የወደቀበት ሁኔታ እየተመረመረ ነው ተብሏል። ስለሞቱት ወታደሮች ለቤተሰቦችና ለዘመድ አዝማዶቻቸው እስኪገለጽ ድረስ ለሚቀጥሉት 24 ሰዓታት ማንነታቸው እንደማይገለጽም አክሏል። እንደ ማዕከላዊ እዙ ገለጻ ከሆነ አውሮፕላኑ የተከሰከሰው ወዳጅ አገር አየር ክልል ውስጥ ነው። ይሁን እንጂ ክስተቱ ያጋጠመበት ኢራን ግዛት ውስጥ የኢራን ደጋፊ የሆኑ ታጣቂዎች ይንቀሳቀሳሉ ብለዋል። የኢራን ጦር
ጦር በበኩሉ አጋር የሆነ ቡድን አውሮፕላኑ በሚሳኤል ማጥቃቱን እንደገለጸ የሀገሪቱ መንግስት ቴሌቪዥን ጣቢያ ዘግቦታል። በኢራን የሚደገፈው የኢራቅ ታጣቂ ቡድን ኢስላሚክ ሬዚስታንስም ወታደራዊ አውሮፕላኑን መትቻለሁ ማለቱን ሮይተርስ መዘገቡ ይታወሳል። ሁለተኛ ሳምንቱን ሊደፍን በተቃረበው የዚህ የመካከለኛው ምስራቅ ጦርነት ከተጀመረ በኋላ 7 የአሜሪካ ወታደሮች እንደተገደሉ ተረጋግጧል። አሁን ደግሞ በአውሮፕላኑ መከስከስ ምክንያት ቢያንስ 4 ወታደሮች በተጨማሪ እንደተገደሉ የሮይተርስ ዘገባ ያመላክታል። በኢራን ተቃውሞ ከተነሳ የከፋ እርምጃ ይወሰዳል ሲል አብዮታዊ ዘቡ አስጠንቅቋል። የኢራን አብዮታዊ ዘብ የደህንነት ክፍል ባወጣው መግለጫ የአደባባይ ተቃውሞዎች የሚካሄዱ ከሆነ ከታህሳሱ የከፋ እርምጃ እንደሚወሰድ አስጠንቅቋል። ባለፈው ታህሳስ ወር በበርካታ የኢራን አካባቢዎች ውስጥ ከተካሄደው ህዝባዊ ተቃውሞ ጋር በተያያዘ በሺዎች የሚቆጠሩ ሰዎች መገደላቸውንና 10,000 ሰዎች የሚሆኑት ደግሞ ለእስር መዳረጋቸው ይታወቃል። አሁን አሜሪካና እስራኤል በሀገሪቱ ላይ ጥቃት እየፈጸመች ባለችበት ጊዜ የተቃውሞ እንቅስቃሴ ማድረግ ከባድ ቅጣትን እንደሚያስከትል ባለስልጣናቱ እያስጠነቀቁ ነው። የሀገሪቱ አብዮታዊ ዘብም ተቃዋሚዎች እንደ አውሮፓውያን አቆጣጠር ታህሳስ 8 ከተወሰደው የከፋ እርምጃ እንደሚወሰድ ይፋ ባደረጉበት መግለጫም የአደባባይ ነውጥ ለወታደራዊ ጥቃት ሽፋን መሆኑን አስታውቀናል። አሁን የጠላት ኃይሎች የውጊያ ዓላማቸው ለማሳካት ፍርሃትና ብጥብጥ እየነዙ ነውም ብለዋል። ታህሳስ ላይ ለተቃውሞ የወጡትን አዲስ አይኤስ ያላቸው ሲሆን ተመልሰው አደባባይ ከወጡ ከዚህ በፊት ከታየው የበለጠ እርምጃ ይጠብቃቸዋል ሲልም አስጠንቅቋል። ከወራት በፊት በኢራን በተካሄደው ተቃውሞ የሰብአዊ መብት ተቋሙ ሁማን ራይትስ አክቲቪስት ኒውስ ኤጀንስ ከ7,000 በላይ ሰዎች መሞታቸውን ሲገልጽ ፕሬዝዳንት ዶናልድ ትራምፕ 32 ሰዎች መሞታቸውን በጊዜው ተናግረዋል። የኢራን መንግስት የሞቱት ሰዎች 3117 ሰዎች መሆናቸውን ገልጾ የስም ዝርዝራቸውንም ይፋ አድርጓል። በኢራን ተቃውሞ ወቅት ኢንተርኔትና ስልክ ተቋርጦ እንደነበረ ይታወሳል። ይህ በእንዲህ እንዳለ የኢራን መንግስት ደጋፊዎች ዛሬን ጨምሮ በተለያዩ ቀናት ለድጋፍ አደባባይ መውጣታቸውን የሀገሪቱ መገናኛ ብዙሃን እየዘገቡት ይገኛሉ። በኳታርና በአሜሪካ መካከል ግጭት ለመፍጠር የእስራኤል ሚዲያዎች እየሰሩ ነው ስትል ዶሃ ከሳለች። ኳታር በዩናይትድ ስቴትስ የኃይል ዋጋ ላይ ተጽዕኖ ለማሳደር ምርቷን አቁማለች በማለት የእስራኤል መገናኛ ብዙሃን ያሰራጩት ዘገባ ውድቅ አድርገዋለች። እንዲህ አይነቱ ውንጀላ በኳታርና በዩናይትድ ስቴትስ መካከል ውዝግብ የመፍጠር ሙከራ ነው ስትልም አስተባብላለች። ስማቸው ያልተገለጸ የኳታር ከፍተኛ ባለስልጣን ለአልጄዚራ እንደተናገሩት ከሆነ ኳታር ሁል ጊዜ ከፖለቲካዊ ወይም ኢኮኖሚያዊ ጥቅም ይልቅ የሰዎችን ደህንነት ቅድሚያ ትሰጣለችም ብለዋል። ባለስልጣኑ አክለውም እንደተናገሩት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋዊ ያልሆኑ አፈቀላጤዎች ይህንን ዓለም አቀፍ አለመረጋጋት ለመጠቀም መሞከራቸው ምንም አያስደንቅም ሲሉ ባለስልጣኑ ተናግረዋል። የኳታር ኢነርጂ የኢራን ሰው አልባ አውሮፕላን ጥቃትን ተከትሎ ፈሳሽ የተፈጥሮ ጋዝ ምርትን ባለፈው ሳምንት በማቆሙ የዓለም ገበያን ጎድቷል። ኳታር 20% የዓለም የተፈጥሮ ጋዝን ታቀርባለች። በሌላ መረጃ በኦማን 2 ሰዎች በድሮን ፍርስራሽ ህይወታቸው ማለፉ ተሰምተዋል። በሶሃር ግዛት ሰው አልባ አውሮፕላን ከወደቀ በኋላ በኦማን 2 ሰዎች መሞታቸውን የኦማን መንግስት የዜና ወኪል ዘግቦታል። የጸጥታ ምንጭን ጠቅሶ ባሰራጨው በዚህ ዘገባም ሰው አልባ አውሮፕላኑ በአልአዋሂ ኢንዱስትሪያል አካባቢ በመውደቁም ከሰራተኞች ሞት በተጨማሪ ጉዳት አድርሷል። በሶሃር ግዛትም ሌላ ሰው አልባ አውሮፕላን መውደቁን ኤጀንሲው ዘግቦታል። አርማይ ተመልካቾቻችን ከኢትዮ ኢንፎ ወደ እናንተ እየደረሱ የሚገኙትን መረጃዎች እየተከታተላችሁን አብራችሁን ስላላችሁ እናመሰግናለን። አሁንም ከመካከለኛው ምስራቅ ጋር የተያዙ መረጃዎችን ወደ እናንተ ማድረሳችን እንቀጥላለን። በዱባይ ላይ የሚደርሱ የኢራን ሚሳኤል ጥቃቶችን የሚያሳይ ቪዲዮ ቀርጿል የተባለው የ60 ዓመት ብሪታናዊ ጎብኚ የ2 ዓመት እስራት ሊፈረድበት እንደሚችል ተነግሯል። የተባበሩት አረብ ኤሚሬት የህዝብ ሰላምን የሚያውኩ ወሬዎችንና ፕሮፓጋንዳዎችን ማሰራጨት በሚል በደነገገችው ጠንካራ የሳይበር ወንጀል ህግ መሰረት ግለሰቡ ከሌሎች 20 ሰዎች ጋር አብሮ ክስ ተመስርቶበታል ተብሏል። ምንም እንኳን ግለሰቡ የሀገሪቱን ህግ የመጣስ ፍላጎት እንዳልነበረውና ቪዲዮንም ከማህበራዊ ሚዲያ ገጹ ወዲያውኑ ማጥፋቱን ቢገልጽም የሀገሪቱ መንግስት ግን ጥቃቱን የሚያሳዩ ምስሎች በሚያጋሩ ሰዎች ላይ ከፍተኛ እርምጃ እየወሰደ ይገኛል። እርምጃ እየተወሰደ ያለው የኢራን ድሮን እና ሚሳኤል ጥቃቶች በዱባይ አውሮፕላን ማረፊያና ታዋቂ ሆቴሎች ላይ ጉዳት እያደረሱ ባለበት ወቅት ሲሆን መንግስት የሀገሪቱን ገጽታ ለመጠበቅ ሲል በማህበራዊ ሚዲያ ላይ የሚወጡ መረጃዎችን ለመቆጣጠር እየሞከረ መሆኑን ተመላክቷል። የህግ ባለሙያዎች በሀገሪቱ ያለው የሳይበር ህግ በጣም ሰፊ በመሆኑም ጎብኚዎችም ሆኑ ነዋሪዎች በማህበራዊ ሚዲያ ላይ የሚያጋሩትን ማንኛውም መረጃ ለረጅም ዓመታት እስራት ሊዳርጋቸው እንደሚችልም እያሳሰቡ ሲሆን ጥንቃቄ ሊያደርጉ ይገባልም ብለዋል። መረጃው የሚድል ኢስት ኒውስ ነው።
አድማጭ ተመልካቾቻችን መረጃዎቻችንን ከመጨረሳችን በፊት ከመካከለኛው ምስራቅ ጦርነት ጋር ተያይዞ የተሰሙ አጫጭር መረጃዎችን ወደ እናንተ ላድረስ። የእስራኤል ጤና ሚኒስቴር ባለፉት 24 ሰዓታት ውስጥ 179 ዜጎቹ በኢራን ጥቃት ጉዳት እንደደረሰባቸው አስታውቋል። አብዛኞቹ ቀላል በሆነ ሁኔታ ተጎድተዋልም ነው የተባለው። ጦርነቱ ከተጀመረበት ጊዜ አንስቶ በእስራኤል የተጎዱ ሰዎች አጠቃላይ ቁጥር 2745 አድርሶታል ሲል ሚኒስትሩ አክለዋል። የኢራኑ ፕሬዝዳንት ማሱድ ፔዝሽኪያን ጦርነቱን ለማቆም 3 ቅድመ ሁኔታዎች መሟላት አለባቸው ሲሉ አስታውቀዋል። ለቴህራን ህጋዊ መብቶች እውቅና መስጠት፣ ለደረሰባት ጥቃት የማካካሻ ክፍያና ለወደፊቱ ጠባጫሪነት እንዳይደገም ጠንካራ ዓለም አቀፍ ዋስትናዎች ያስፈልጋሉም ብለዋል። ትራምፕ የሆርሙዝ ባህር መሻገር ለሚፈልጉ የአሜሪካ መርከቦችና ሌሎች መርከቦች ድጋፍ እንደሚደረግ ተናግረዋል። ትራምፕ ይህን ቢናገሩም እስካሁን የዩናይትድ ስቴትስ ባህር ኃይል ወታደራዊ እጀባን በወንዙ በኩል እንዳይሰጥ ወስኗል ነው የተባለው። የባህሬን መከላከያ ኃይል ጦርነቱ ከተጀመረበት ጊዜ አንስቶ ከኢራን የተወነጨፉ ከ112 በላይ ሚሳኤሎችንና 186 የሚጠጉ ሰው አልባ አውሮፕላኖችን መያዙን አስታውቋል። የኢራን ዋና ከተማ ቴህራን ገዢ የህዝብ ማመላለሻ አውቶቡስ በጦርነቱ ወቅት በነፃ እንደሚሰጥ የኢራን ታይምስ ዜና ወኪል ዘግቦታል። ፖሊሲው ህዝቡን ለመደገፍና የነዳጅ ፍጆታን ለማስተዳደር የሚያግዝ ነው የተባለ ሲሆን ከቴህራን በስተደቡብ እንዲሁም በኢስፋሃን፣ ካሻን፣ አህቫዝና ሳቅ ቄዝ የኢራን ከተሞች ከባባድ ፍንዳታዎች ሐሙስ ዕለት መሰማታቸው የሚታወስ ነው። ጦርነቱ በባህረ ሰላጤው ላይ እየሰፋ ባለበት በዚህ ወቅት በርካታ ሰው አልባ አውሮፕላኖች የኩዌት ዓለም አቀፍ አየር ማረፊያን መምታታቸው ተሰምተዋል። የእስራኤል ጦር በደቡባዊ ሊባኖስ በወሰደው እርምጃም የሂዝቦላ የጦር ማስጀመሪያ ቦታዎችና የጦር መሳሪያ ማከማቻዎችን ማውደሙን አስታውቋል። በኢራን አራክ ግዛት ውስጥ በምትገኘው ኢንዱስትሪ ከተማ ላይ እስራኤል በፈጸመችው ጥቃት 7 ሰዎች መቁሰላቸውን መሄር የዜና ወኪል ዘግቦታል። ሳውዲ አረቢያም ወደ ሼህባህ የነዳጅ ማውጫ ቦታን በኢራን የተወነጨፉ ሰው አልባ አውሮፕላኖች ጠልፍ ያለው ስትል አስታውቃለች። ሪያድ ሐሙስ ዕለት አከሸፍኩት ያለችው ሼህባህን ላይ ያነጣጠረው ጥቃት በቀን 1 ሚሊዮን በርሜል ድፍድፍ ነዳጅ የማምረት አቅም ያለው ቦታ እንደሆነም ነው የተነገረው። በዱባይ የሚገኝ አንድ ከፍታ ያለው ህንፃ ሐሙስ ጠዋት ላይ ትልቅ ጉዳት ደርሶበት ታይቷል። የአካባቢው መንግስትም ሰው አልባ አውሮፕላን በህንፃው ላይ ወድቋል ቢልም ድሮኑ ከየት እንደመጣ ግን በግልጽ የተነገረ ነገር የለም። አድማጭ ተመልካቾቻችን መካከለኛው ምስራቅን በተመለከተ ዛሬ የካቲት 4 የተሰሙ መረጃዎቻችንን እንዲህ ወደ እናንተ አደረስን። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። በየጊዜው የምንለቃቸው መረጃዎቻችንን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ ማለት ወደድን። አበቃን። መልካም ጊዜ